አይ ችግር የለውም አደነግጥ አዲስ ሰው ስታይ ለትልፍሩኝ ነው ምናምን ወይ ታልካችሁ እንደዛ ነው የምትለው። ግን ከኔ ጋር ስላለ ችግር የለም። እሺ መድብል የልጅነት ፍቅሩን የልጅነት ጌጡን የቀማውን ሰው ለመጋፈጥ ወደፊት እየሮጠ ነው ማለት ነው። እርምጃውን ወደፊት አድርጓል ማለት ነው። እንግዲህ መድብል እና ሞገስ ባላወቁት ነገር የሁለታቸውንም ጥላት አንድ ሰው ሆኖ አግኝተውታል ማለት ነው። እንዳያችሁት እንግዲህ ታሪኩ ለተመልካቾች ብቻ እውቅና ቢኖረውም ለነ ሞገስ ባያውቁትም ሞገስ የት ነው የምታውቀው ይህንን ሰውዬ ምናምን እያለ በቀደም ሲጠይቀው ነበር። የት እንደማውቀው እኔ ችግር የለብኝም ማለት አሁን አልነግርህም፣ ለምን እንደምከታተሉ ለምን እንደምፈልገው አሁን አልነግርህም እና ሌላ ቀን እነግርሃለሁኝ ብሎታል ማለት ነው። ዘወይ የሁለታቸውም ጥላት በመሆኑ እንግዲህ ሁለታቸውም እኩል አንድ ላይ ለመጋፈጥ ዝግጁ ሆነዋል ማለት ነው። በባለፈው ክፍል እንዳያችሁት እንግዲህ በር ሳያንኳኳ ቤት ድረስ ለመግባት ገብቶባቸው ነበረ ማለት ነው። እንግዲህ መድብልን ያገኘዋል ብለን ሰግተን ነበረ እነሱ ዝግጁ በማይሆኑበት ታይም ማለት ነው። እንግዲህ መድብልም አላገኘውም፣ ተደብቆ ነበረ። ምንድነው ቤት ቢያንስ በር አታንኳኳም ወይ ብሎ ሞገስም ተጋፈጠ ማለት ነው። ቤቴ እኮ ነው ባንኳኳ ባላንኳኳ ምን አገባህ አለው። እንግዲህ እኛም የተከራየ ነው ቤትማ ቤት ነው፣ ግን እኛም ደግሞ ተከራየ እስከተከራየ ነው ድረስ ቤታችን ነው። ብርም እየከፈሉ ነጻነትም አጥተው መውጫ መግቢያቸውን ይቆጣጠራቸዋል ማለት ነው። ሰውየው ጠርጥሯል። እናንተ እነማን ናችሁ? ምንድን ናችሁ? ወዴት ናችሁ? እያለው ነበረ። ፊታችሁ አዲስ አይደለም ለኔ ለምንድነው ተከራይ ሆናችሁ የመጣችሁት ምናምን ብሎታል ማለት ነው። እንግዲህ ተከራይ ሆኖ የመጡበትን ምክንያት ራሳቸው ያውቃሉ። እሱ ግን ጠርጥሯል ማለት ነው። ልጅቷም እንደፈረደባት እየተሰቃየች ነው። ያው ሰነድ ጠፋ፣ ከቤት ወደ ቤት እየተዘዋወርሽ ነው፣ አንቺም ከዚህ ክፍል መውጣት አብዝተሻል፣ እንደ ድሮው ማታለቅሹ ለምንድን ነው ሰነዴን ጥለሹ ነው ምናምን ብሎ ሰውየው እያሰቃያት ነው ማለት ነው። እንግዲህ ያው ሁለታቸውም ያው ለመገፈጥ ሬዲ ቢሆኑም እነሱም ያንን ሰነድ ለማግኘት እና ልጅቱን ነጻ ለማውጣት አቅደዋል ማለት ነው። ሞገስና መድብል ማለት ነው። እንግዲህ መድብል ልጅቷ ማን እንደሆነች አያውቅም። ማን ትሆን ምን ትሆን አያውቅም። እንግዲህ አንተ ለምንድነው ለልጅቷ ይሄን ያክል ተቆረቆርኩ? ገና ወደ በር ሲያንኳኩ ራሱ ዋናዋ ታርጌታችን እሷ ናት ሲለው፣ አንተ ለምንድነው ለልጅቷ ተቆረቆርክ እሷ ምናምን ሲለው፣ ታውቃለህ እኔ ከተበደሉ ጎን ነኝ። ሁሌም የተበደለ ሰው በጣም ነው የሚያሳዝነኝም፣ በጣም ነው እነሱ መርዳት የሚያስደስተኝ እያለው ነበር ማለት ነው። እንግዲህ መድብል በትዝታ ማለት ድሮ የተዋወቀበትን ቀን ምናምን እያስታወሰ ነበር ማለት ነው። እንግዲህ ያው እሷም እንደ ሞተች ነው የሚቆጥረው፣ ግን በእሷ ፈንታ እንደዚህ የሚሰቃዩትን ሰዎች በጣም እንትን ለማለት የሚሰቃዩትን ሴቶች ለመታደግ ይሞክራል ማለት ነው። የልጅቷት እንግዲህ ፍቅረኛው መሆኑን ማለት እሷ እንደሆነች ሲያውቅ ምን ሊሰማው ይችላል? ገና በር አንኳኩቶ ሲገባ ሲያገኛት ሜቢ ቢሳካላቸው ነው። ይህ ሰውየው እንቅልፍ አይተኛም ተብሏል። ከቤት ካልወጣ የት ሄደው ነው የሚያገኟቸው? በጣም ሀርደኛ ሰውዬ ነው። እንግዲህ እናቴ ትመጣለች፣ እናቴ ይህንን አክልሎ አታውቀውም። ስለዚህ እናቴን በስነ ስርዓት እንድታከብሪያት ይህንን አክልሎ አታውቀውም። አንቺም ቢሆን ከበር ለማድረግ ሞክሪ ብሏታል ማለት ነው። አክሊሉ ሌላ ሰው እንደሆነ ያው የድሮ አክሊሉ አድርገሽ አስመስይ ብሏታል ማለት ነው። አትወጂኝም አውቃለሁ አላት። አዎ አልወድህም። ለምን ደግሞ አታለቅሺው? እሺ አለቅሳለሁ፣ እገልሻለሁ ምናምን እያላት ነበር ማለት ነው። እናት መቼ ነው የምትመጣው? ምን ታደርግልሻለች? ከእሷ ጋር መገናኘት ላገኛት ትፈልጋለሁ ምናምን ሲላት፣ ሞት ሳንጂ ሰው አገኘሽ አላገኘሽ ምን ያደርግልሻል? ከዚህ ክላስ ንቅንቅ ካልሽ እኔ አንቺን አያርገኝ እናቴን ሳይ ነው ምልሽ፣ ህይወትሽን ነው ማጠፋልሽ አራራልሽም እያላን ነበረ። ህይወቷን ቢያጠፋው ባያጠፋው እሷ ደግሞ ኬር አይሰጣትም። ምክንያቱም ከሞቱት በላይ ካሉት በታች ናት እና ምንም ጥቅም የለውም እዛ ቤት እሱ ጋር ለሱ መጫወቻ ማለት በቃ የመጣ ሄደውን እንትን ከሚላት ብትሞት ይሻላት ነበር። እና ቤት ለቤት የሚሰሩትን ጉዶች ምናምን ማውጣት አለብን ብሎ መድብልም ለዚህ ነው ውሳኔ የወሰነው። ሌላው ያ እንትና ነው
ግን ደላላ ሰው አይደለም የምር። አሁን መድብል ብዙ ነገር የዋለለትን ሰውዬ መድብል እዚህ ቤት እግር እያበዛ ነው። ሞገስ ደግሞ ከዚህ ቤት የሆነ ግንኙነት አለው። ስለዚህ ይህንን ወደ ጥቅም መቀየር አለብኝ ምናምን ብሎ እንግዲህ ማነው ስሙ ከሞገስ ከአክሊሉ ጋር ግንኙነት ሊጀምር ነው ማለት ነው። እሱ ከአክሊሉ ጋር ግንኙነት ጀመረ ማለት የሁላቸውም እቅድ ጠፋባቸው ማለት ነው። በእርግጥ ቀድሞ ያውቁት እንደሆነ አናውቅም። ቀድሞ ይዘው እንደሆነ አናውቅም። ግን ደግሞ መርዞ ማትረባ ሰውዬ ሽማግሌ እንግዲህ ዛንበርክኮ እያንቀጠቀጠህ እንደውም ምረት አድርጎልሃል። አላዋረደህም አላሳፈረህም እንጂ ከሚስት ፊት አንተም ወንድ ሆነህ እኮ እንደዚህ ፎገላ እስኪ ዛሬ ሰው ልማር ምናምን አላለም። ያንን ምረት አድርጎት ብቻ ነገሩ ውስብስብ ያለ ነው። አሁን እነ መድብል ገብተው በሰላም የሚወጡ ይመስላችኋል? ያስጠላል። እንግዲህ ሉላም ስራሽን ቀጥ ተብላለች ማለት ነው። እሷም ያው ለማማለል ትሞክራለች። ሰውዬው ግን ያገኘው ነገሩ ሀብታም ሲባል እንደዚህ ነው። ያገኘው ሰው ጋር የመድብልን ሚስት የዛን ሚስትም ቤት ሴት ያችን በጥሩ ነገር ሁኔታ ይዛትም ቢያንስ ሰው አንዳንዴ ቢሰቃይም ላይክ ቢያንስ ከቤት እንደ ልቧ እንድትላወስ ያደረጋትም የሰጣት ፍራሽ የምትኖርባት ያቺ በጣም የምታሳዝነው እና ብቻ ከባድ ነው። በጣም አሳዛኝ ልብ የሚነካ ታሪክ ነው። በሴቶች ላይ የሚደርስ ግፍ እንደዚህ ያለ ፍላጎት አስገድዶ ማድረግ ህገወጥነት ኪፕ ጎይንግ